ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ ከ300 በላይ አጫጭር ታሪኮችን ደርሷል ከሚባልለት ከፈረንሳዊው ደራሲ ጊ ደ ሞፓሳ ሁለት አጫጭር ትርጉም ታሪኮች አስደምጣችኋለሁ። ከዚህ በፊት እናት፣ የሀብሉ ጦስ፣ አባትና ልጅ የሚሉና ሌሎችም የጊ ሞፓሳ ትርጉም ስራዎች ተርኬላችኋለሁ። ካላዳመጣችኋቸው ሊንኮቹን አያይዝላችኋለሁ። ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ። ወደ ታሪኮቹ እናልፋለን። ሞት። ደራሲ ጊ ደ ሞፓሳ፣ ተርጓሚ ኃይሌ ገብረ እግዚአብሔር። የልብ ሽበትና ሌሎችም በሚል ርዕስ በ2009 ዓ.ም ከታተመው መድብል የተገኘ። ልቤ ጥፍት እስኪል ድረስ ነበር የምወዳት። ግን ለምንድን ነው የምንወደው? በዚህች ዓለም ውስጥ ከአንድ ሰው ሌላ ለማወቅ፣ ከሱ ውጪ ስለ ሌላ ለማሰብ፣ በልብ እሱን ብቻ መመኘት፣ ያለማቋረጥ የሚመጣብንን የእሱን ስም ብቻ መጥራት፣ በጥልቅ ነፍስ ውስጥ ማስቀመጥ፣ ወደ ከንፈር የሚመጣና ሁሌ ያለ እረፍት እንደ ጸሎት ሁሉም ቦታ ስለ እሱ ብቻ መዘመር እንግዳ ነገር ነው። ያሳለፍነውን ሁሉ መተረክ አያስፈልገኝም። ፍቅር ሁልጊዜ ከአንድ በላይ ሆኖ አያውቅም። ሁሌ ተመሳሳይ ነው። ተገናኘኋት፣ ወደድኳትም፣ በቃ። እናም ለአንድ ዓመት ያህል በፍቅሯና ርኅራኄዋ፣ በክንዶቿ፣ በእቅፏ፣ በእይታዋ፣ በካባዋና በንግግሮቿ ውስጥ ተሸጉጬ ታስሬና ተሸፍኜ ቆየው። ከሷ የመጣ ማንኛውንም ነገር በሙሉ እየተቀበልኩ ቀን ይሁን ማታ፣ ሞቼ ይሁን በሕይወት ያለሁበት ከማውቃት መሬት ይሁን ሌላ ዓለም ሳላውቅ በሷ ስር ኖርኩ። ግን ሞተች። እንዴት? አላውቅም። አዎ፣ ምንም አላወቅኩም። አንድ ምሽት ዝናብ እየዘነበ እያለ በስብሳ ወደ ቤት ገባች። በማግስቱ ያስላት ጀመር። ለአንድ ሳምንት ያህል ካሳላት በኋላ ታመመች። የአልጋ ቁራኛ ሆነች። ምን ተፈጠረ? ምንም አላወቅኩም። ሐኪሞች መጥተው ጽፈውላት ሄዱ። መድኃኒቶች አመጣንላት። አንዲት ሴት መድኃኒቶቿን አጠጣቻት። እጆቿ በጣም ይሞቁ ነበር። ግንባሯ ርጥብና የሚያቃጥል ነበር። ዓይኗ ደግሞ በአስተያየት የሚያንጸባርቅና አንጀት የሚበላ ነበር። አናግራታለሁ፣ ትመልስልኛለች። ስለምን ነበር ያወራነው? አላውቅም። ሁሉንም ረስቼዋለሁ። ሁሉንም። ከዚያ ሞተች። የሚያቃትት ደካማና የመጨረሻ እስትንፋሷን በደንብ ነበር የማስታውሰው። ጠባቂው አለ። እኔም ገባኝ። ከዚያ በኋላ ምንም አላውቅም። ምንም። አንድ ቄስ ባለቤቱ ሲል አየሁት። እየሰደባት የነበረ መስሎ ተሰማኝ። መቼም ከሞቶች በኋላ ይህን ለማወቅ መብት አልነበረንም። አባረርኩት። ሌላ ጥሩና ደግ ቄስ መጣ። ስለ እሷ ሲነግረኝ አለቀስኩ። ስለ ቀብር ስነ ስርዓቱ ሺህ ነገሮች ተነገረ። እኔ አላውቅም። የሬሳ ሳጥኑ ሲቸነከር የነበሩ የመዶሻ ምቶችን ድምፅ ግን በደንብ ነው የማስታውሰው። ወይኔ ፈጣሪ! እሷ በዛች ጉድጓድ ውስጥ ተቀበረች። አዎ ተቀበረች። የተወሰኑ ሰዎች፣ ጓደኞች መጡ። ሸሸው፣ ሮጥኩ። በጎዳናዎቹ ላይ ለረጅም ጊዜ ተጓዝኩ። ከዚያ ወደ ቤቴ ገባሁ። በማግስቱ ለጉዞ ወጣሁ። ትናንት ተመልሼ ፓሪስ ገባሁ። መኝታ ክፍሌን፣ የኛ መኝታ ክፍልን፣ አልጋችንን፣ ዕቃዎቻችንን፣ ቤቱ ባለ ንብረቱ ከሞተ በኋላ የሚቆዩ ነገሮችን ሳያቸው በመመለሴ ተበሳጨው። በሐዘን ስሜት መስኮቱን ከፍቼ መንገዱን ማየት ጀመርኩ። በእነዚህ ነገሮች መሃል ሆኜ በእነዚህ ስለ እሷ ሺህ ነገሮችን በማይታይ ስንጥቃቸው የያዙ ግድግዳዎች ተከብቤ ስጋዋንና እስትንፋሷን የሚያስታውሱ ነገሮች ሲደራረቡብኝ ለመሸሽ ባርኔጣዬን አነሳው። ወዲያውኑ በሩ ጋር ስደርስ ራሷን ከእግሮቿ እስከ ራሷ አምሮባት ስትወጣ ልብሶቿን አስተካክላ እንደለበሰቻቸው ቆንጆ መሆኗንና ከጫማዎቿ እስከ ፀጉር ጌጦቿ በትክክል እንደተደረጉ ልታይበት ያስቀመጠችውን የደጃፍ መስታወት ተመለከትኩ። ሁሌ በሚያንጸባርቅና የእሷን ምስል ጠብቆ ያቆየ ንጹሕ መስታወት ፊት ተገተርኩ። የተንቀጠቀጥኩ ቆምኩ።
አይኖቼ ከጠፍጣፋው ጥልቅ ባዶ ግን ሙሉ ምስሏን የያዘ በመሰለኝ መስታወት ላይ አተኮሩ። ይህን መስታወት ወደው የነበረ መሰለኝ። ነካሁት። ወይኔ እንዴት ነው የሚቀዘቅዘው! ትዝታ፣ አንተ ትዝታ፣ ስቃይ የሚቆሰቁስ መስታወት፣ የሚያቃጥል የቆመ አሳፋሪና የቁም ስቃይ የሚያሳይ መስታወት። ልባቸው እንደ መብረቅ የሚያንጸባርቅና ነገሮችን የሚያጠፋ ልብ ያላቸው የተከሰቱባቸውን ነገሮች በቀላሉ መርሳት የሚችሉ በፍቅር ውስጥ ያለ መሳጭና ለመፋቅ የሚከብድ ትውስታን ለመርሳት የማይቸገሩ ወንዶች እንዴት እድለኞች ናቸው! እኔ ግን አልቻልኩም። ይኸው እየተሰቃየሁላችሁ ነው። ከቤት ወጥቼ ለምን እንደምሄድ ሳላውቅ ያለ ፍላጎቴ ወደ መቃብር ቦታ አመራሁ። በእብነ በረድ በተቀረጸ መስቀል ላይ ባለው ጽሑፍ መቃብሯን በቀላሉ አገኘሁት። እነዚህ ቃላት ተጽፈውበት ነበር። ስትወድና ስትወደድ ኖረች፣ ከዚያ ሞተች። ስጋዋ በስብሶ ውስጥ ነበረች። ምንኛ ያሳቅቃል! ግንባሬን መሬቱ ላይ ደፍቼ ተንሰቀሰቅኩ። ረጅም ጊዜ፣ በጣም ረጅም ጊዜ በቦታው ቆየው። ከዚያ የመሸ መሆኑን ተገነዘብኩ። እንግዳና የእብድ የሆነ ስሜት ወደ ውስጤ ሰርጎ ሲገባ ተሰማኝ። ሌሊቱን ሙሉ ከአጠገቧ ሆኜ እያለቀስኩ ማሳለፍ ፈለግኩ። ግን ሰዎች ያዩኛል፣ ይወስዱኛል። ምን ማድረግ ይሻላል? አንድ ሐሳብ ብቅ አለልኝ። ተነሳሁና ከተማውን በእግሬ አካለልኩ። ተራመድኩ፣ ሄድኩ፣ ተጓዝኩ። ይቺ ከተማ እንዴት ጠባብ ናት ባካችሁ! ጎን ለጎን አንዱ ከሌላኛው የሚተያይበት ከተማ። እናም ደግሞ በሕይወት ካሉ ይልቅ የሞቱት ይበዛሉ። ስንት የውሃ ምንጮች፣ ስንት ለወይን ጠጅ የሚሆኑ የወይን ተክሎች የሚያስፈልጋቸውና ስንት ዳቦዎች የሚጨርሱና ወደዚህ ዓለም ለመምጣት ቀናቸውን ለሚጠብቁ ለሌሎች መጪ ትውልዶች ሰማይ ጠቀስ ሕንፃዎችና መንገዶች ሌሎች ቦታዎች ላይ መስራት ሳያስፈልግ አይቀርም። እስከኛ ድረስ የነበሩትን ሁሉንም ትውልዶች መሬት መልሳ ወደ ራሷ ከርስ ተቀብላቸዋለች። በመረሳት ብዛት እንዳልነበሩ ሆነዋል። ቻው ለዘላለም ተብለዋል። ሜዳው ግን እስካሁን አለ። ምንም የተነካ አይመስልም። ገና የሚሞቱም በመጠለያ ጉዳይ አይቸገሩም። ከመቃብሩ አጠገብ የቆዩ ሙታን የተቀላቀሉበት፣ መስቀሎቹ ራሳቸው ወደ መበስበስ ደረጃ የደረሱበት፣ ነገም ሌሎች ሟቾች በተራቸው የሚገቡበት አንድ ትልቅ መቃብር አየው። በነጻነት በበቀሉ ጽጌረዳዎች፣ በጠንካራና ጥቋቁር ቅርንጫፎች የታጠረና የሰዎችን ስጋ በልተው ባደጉ የሚያማምሩና ያዘኑ የሚመስሉ ተክሎች የተሸፈነ ነበር። ማንም ያልነበረኝ ብቸኛ ነበርኩ። ከአንዱ አረንጓዴ ዛፍ ስር ልጥፍ አልኩ። በዛፉ ወፍራም ጠቆር ያሉ ቅርንጫፎች መሃል ሙሉ በሙሉ ተወሸቅኩ። እንደ ሰጠመ መርከብ ውዳቂ አካል በግንዱ ላይ ተንጠልጥዬ ጥብቅ አልኩ። በደንብ ሲመሽና ሁሉም ነገር ወደ ጥቁርነት ሲቀየር መጠጊያዬን ትቼ በዝግታና በከባድ እርምጃ በዛችው ሙታን የሞሉባት ሜዳ መሃል መራመድ ጀመርኩ። ለረጅም ጊዜ አልተራመድኩ። ዞርኩ፣ አላገኘኋትም። ክንዶቼን ዘርግቼ አይኖቼን ከፍቼ መቃብሮቹን በእጆቼ፣ በእግሮቼ፣ በጉልበቶቼ፣ በደረቴ እንዲሁም በጭንቅላቴ ገጨኋቸው፣ ዳሰስኳቸው። ግን ሳላገኛት ሄድኩ። መንገዱን ለማግኘት እንደሚጥር አይነ ስውር ድንጋዮቹን፣ መስቀሎቹን፣ የብረት አጥሮቹን፣ የጠወለገው አበቦች የነበራቸውን ጉንጉኖች ነካዋቸው፣ ደባበስኳቸው። በጣቶቼ እየተከተልኩ እየጠቆምኩ ፊደሎቹን አንድ በአንድ እየለያየው ስሞቹን አነበብኳቸው። ምን አይነት ሌሊት ነው! ላገኛት አልቻልኩም። ጨረቃ የሌለበት ሌሊት። ፈራው። በመቃብሮቹ መሃል በነበረች ጠባብ መተላለፊያ የእግር መንገድ ላይ ስራመድ አሰቃቂ ፍርሃት ጉብ አለብኝ። መቃብሮቹ አስራዱኝ። ባለፍኩበት ቦታ ሁሉ መቃብሮች ብቻ ነበሩ። ተቆጥሮ የማያልቁ መቃብሮች፣ በግራ በቀኝ ከፊቴ ከኋላዬ መቃብሮች ብቻ። ጉልበቶቼ ዝለው በደንብ መራመድ ስላቃተኝ ከመቃብሮቹ በአንዱ ላይ ተቀመጥኩ። ልቤ በፍጥነት ስትመታ ሰማሁ። ዱ ዱ ዱ። ሌላ ድምፅም የሰማሁ መሰለኝ። የሚረብሽ ይህ ነው የማይሉት ድምፅ። ይህ ድምፅ የተፈጠረው በተረበሸ አእምሮዬ ውስጥ ይሆን ወይስ በማይዘልቁት ሌሊት ወይም የሰዎች ሬሳ በተዘራበት ምስጢራዊ መሬት? ወደ ሁሉም አቅጣጫ ተመለከትኩ። ለስንት ሰዓት ነበር እዚያ የተቀመጥኩት? አላውቅም። በሽብር በድን ሆኜ ነበር። በድንጋጤ ሰክሬ ለመጮህ
እንዲሁም ለመሞት ዝግጁ ነበርኩ። ወዲያውኑ የተቀመጥኩበት የእብነ በረድ ድንጋይ ንጣፍ የተንቀሳቀሰ መሰለኝ። አዎ፣ በእርግጥ ልክ የሆነ ሰው እንደገፋው አይነት ተንቀሳቅሷል። ከጫፉ ወድቄ አንድ ሌላ መቃብር አጠገብ አረፍኩ። እናም ቀጥ ብዬ በመጣሁበት መንገድ ላይ አንድ አስፈሪ ነገር አየሁ። ሞት ነበር። ምንም እንኳ ድቅድቅ ጨለማ ቢሆንም ራቁቱን የወጣውን አጽም አካላቱን እንዳለ በደንብ አየሁት። እናም በመስቀሉ ላይ የነበረውን ጽሑፍ አነበብኩት። እዚህ ዣክ አልቫ በ51 ዓመቱ አርፈዋል። የሚወዱትን የሚወድ ታማኝና ደግ ሆኖ ያለፈ ቢሆንም በጌታ ፈቃድ ሞተዋል ይል ነበር። ሞትም በመቃብሩ ላይ ተጽፎ የነበረውን አነበበው። ከዚያ ከጠባቡ መንገድ ጫፍ የነበረ ሹል ድንጋይ ያነሳና የተጻፈውን በጥንቃቄ መፋቅ ጀመረ። በእርጋታ ሙሉ በሙሉ ካጠፋቸው በኋላ በአመልካች ጣቱ ላይ የነበረ አጥንት አድርጎ በጥቃቅን ፊደሎች እንደገና እንዲህ ብሎ ጻፈ። እዚህ ዣክ አልቫ በ52 ዓመቱ አርፏል። ንብረቱን ለመውረስ ሲል አባቱ ቶሎ እንዲሞት ያፈጠነ አስቸጋሪና ጨካኝ ሰው ነበር። ሚስቱን ሲያሰቃይ ቆይቶ ልጆቹን ፍዳቸውን ሲያሳይ፣ ጎረቤቶችን ሲያታልል፣ ሲሰርቅ ኖሮ በአሰቃቂ ሁኔታ ሞተ። ሞት መጽሐፉን ከጨረሰ በኋላ የሰራውን ሥራ ራቅ ብሎ በተመስጦ ተመለከተው። እኔም በድንገት ዞር ብዬ ሳይ ሁሉም መቃብሮች እንደተከፈቱ ተገነዘብኩ። ሁሉም ሬሳዎች መውጣታቸውንና በመቃብሩ ላይ በወላጆቻቸው የተጻፉላቸውን ውሸቶች በእውነቱ እንዲተኩ ሁሉንም መሰረዛቸውን ተመለከትኩ። እናም ሁሉም የሚቀርቧቸውን ሰዎች ሲያስቸግሩ የኖሩ በጠላትነት መንፈስ የተሞሉ አጭበርባሪዎችና ግብዞች፣ ተንኮለኞች፣ ሐሜተኞች፣ ቀናተኞች፣ ሲሰርቁ የኖሩ ያታለሉ፣ ሁሉም አሳፋሪ ውርደቶችን የፈጸሙ፣ ጸያፍ ተግባሮችን የሰሩ፣ መልካሞችን አባቶች የበደሉ፣ ታማኞቹ ሚስቶችና ታዛዦቹ ልጆች የተማረሩባቸው መሆናቸውን ተረዳሁ። ሁሉም በምድር ላይ ያለ ሰው ያላወቀው ወይም ያላወቀ መስሎ ያለፈው አስጸያፊና አስቀያሚ ተግባሮች በዘላለማዊ የአጥንታቸው መኖሪያ ደጃፍ በአንድ ጊዜ ተጻፈ። የእሷም እውነቱ ተጽፎ መቃብሩ ላይ እንደሚሆን አሰብኩ። አሁን ካለሁበት በተከፈቱ የሬሳ ሳጥኖች፣ ሬሳዎችና አጽሞች መሃል እየሮጥኩ ወደ መቃብሩ አቀናው። ወዲያውኑ አገኘሁት። መከፈቱን ባልመለከትም ከሩቅ ነበር የለየሁት። እናም ከጥቂት ሰዓት በፊት በእብነ በረዱ መስቀል ላይ ተጽፎ ያነበብኩትን ስትወደድና ስትወድ ኖረች ከዚያ ሞተች የሚለው አንድ ቀን ወዳጇን በማታለል ከሌላ ጋር ስትሄድ በነበረው ዝናብ ምክንያት ብርድ መጥቷት ሞተች ተብሎ እንደተቀየረ አየሁ። ጠዋት ሲሆን በድን ሆኜ ከአንድ መቃብር ጎን ሰዎች ያነሱኝ ይመስለኛል። ጥሎሹ ደራሲ ጊ ደሞፓሳ፣ ተርጓሚ ኃይሌ ገብረ እግዚአብሔር። የልብ ሽበትና ሌሎችም በሚል በ2009 ዓ.ም ከታተመው መድብል የተገኘ። ጌታ ሲሞን ለብሪዩሞና ወይዘሪት ዣን ኮርዲዬ ሲጋቡ ማንም ሰው አልተገረመም። ጌታ ለብሪዩሞ የውል አዋዋይነት ትምህርት ፕሮግራም ከአለቃ ፓፒዮን ገዝቶ ነበር። እንግዲህ ክፍያውን ለመፈጸም ገንዘብ ያስፈልግ ነበር። ወይዘሪት ዣን ኮርዲዬ ደግሞ 300,000 ፍራንክ ጥሬ ገንዘብ፣ የባንክ ኖቶችና ቼኮች ነበሯት። ጌታ ለብሪዩሞ ሸጋ ልጅ ነበር። መሽከርከር ይወዳል። የውል አዋዋይ ዝነጣ በቡቲኝ ለረቡር አቻ የማይገኝለት የአውራጃው አነጋጋሪ ዘናጭ ነበር። ወይዘሪት ኮርዲዬ ግሩም የሆነ ግን ግራ የሚያጋባ ለዛ ነበራት። ፊቷ የተበላሸ እሸት ይመስል ነበር። በአጠቃላይ ግን ተወዳጅና የደስደስ ያላት ልጅ ነበረች። የሙሽሮቹን ሰርግ
የቡቲኒ ሰው አንድም ሳይቀር ተጋብዟል። ሙሽሮቹን ሁሉም ሰው ያደንቃቸው ነበር። ወደ ፓሪስ ለጉብኝት ለመሄድ እስካሰቡበት የመጨረሻዎቹ የጋራ እራት ምሽቶች ድረስ የደስታ ጊዜዎቻቸውን የሚያሳልፏቸው በባልና ሚስት መኖሪያ ውስጥ ተደብቀው ነበር። የመጨረሻው እራት ግሩም ነበር። ጌታ ለብሩሞ የሚፈልገው ነገር ልክ በሚያስፈልግበት ሰዓት ነበር ከቻለ መሆኑን ያወቀው። ትዕግስትን ያወቀ ሁሉም ነገር ልክ ይመጣለታል የሚል መፈክር ይዞ ሰንብቷል። በተመሳሳይ ጊዜ ትዕግስተኛና ኃይለኛ መሆኑን ያውቅበታል። ስኬቱም ፈጣንና ሙሉ ይሆንለታል። በመጀመሪያዎቹ 4 ቀናት ወይዘሮ ለብሩሞ ባሏን ታደንቀው ነበር። ከሱ ተለይታ ማሳለፍ ይጨንቃታል። እሱም እንድትደባብሰው፣ እንድትስመው፣ እጆቹን፣ ጺሙን፣ አፍንጫውን እንድታሻሽለት፣ ሁሌ ካጠገቡ እንድትሆንለት ይፈልጋል። በጉልበቱ ላይ ትቀመጥና ጆሮዎቹን ይዛ አፍህን ክፈተውና አይኖችን ጨፍናቸው ትለዋለች። በራስ መተማመን ስሜት አፉን ይከፍተዋል፣ አይኖቹን በግማሽ ይጨፍናቸዋል። ከዚያ ረጋ ረዘም ያለና ጀርባው እንዲንቀጠቀጥ የሚያደርግ አንድ ቆንጆ መሳም ትቸረዋለች። እየቆየ ሲሄድ ግን ከቶ አልተዳበሰም። እነዚያን ከንፈሮች እንደ ልቡ አላገኛቸውም። የለመዳቸውን እጆች ፈልጎ አላገኛቸውም። የሚስቱን የቀድሞውን ድንቅ ውበት ከጠዋት እስከ ማታ እንዲሁም ከማታ እስከ ጠዋት ፈልጎ አላገኘውም። የመጀመሪያው ሳምንት እንዳለፈ አንድ ቀን ለወጣቷ የትዳር ጓደኛው እንዲህ አላት። ከፈለግሽ በሚቀጥለው ማክሰኞ ፓሪስ እንሄዳለን። ልክ እንዳልተጋቡ ፍቅረኛሞች ሆነን እንታያለን። ወደ ሬስቶራንቶች፣ ሲኒማ ቤቶች፣ የኮንሰርት ቦታዎች በሁሉም ስፍራ እንዞራለን። ይህን ስትሰማ በደስታ ዘለለች። ወይኔ ጥሩ ነዋ፣ በተቻለ መጠን ቶሎ ብለን ብንሄድ ስትል እሱም ጥሎሹ መዘጋጀት እንዳለበት ለአባትሽ አስቀድሞ መንገር መረሳት የሌለበት ነገር ነው። ከኛ ጋር ይዘውና በዚያው አጋጣሚ ጌታ ፓፒዮንን እከፍለዋለሁ ሲል አከለበት። እሷም ነገ ነግረዋለሁ አለች። በቀጣዩ ማክሰኞ የእሷ አማቶች አንድ ላይ ሆነው ወደ ዋና ከተማዋ የሚጓዙ ልጃቸውንና የልጃቸውን ባል እስከ ባቡር ጣቢያ ድረስ ሸኟቸው። አባትየው ይህን የሚያክል ገንዘብ በቦርሳ መያዝ ችላ ባይነት ነው ሲሉት፣ ወጣቱ ላዋዋይ ደግሞ እየሳቀ ምንም ሊጨነቁ አይገባውትም አማቴ፣ ልብ ብለው ተረድተውት ከሆነ እንጃ በሥራው ውስጥ አንዳንዴ ሚሊዮን የሚያክል ይጭኑብኛል። በዚህ ረገድ ቢያንስ የመዘግየት ሁኔታዎችን፣ ፎርማሊቲ ማሟላት ክስተቶችን ማስወገድ ይቻለናል። ስለዚህ ምንም አይጨነቁ አላቸው። ወደ ፓሪስ የምትሄዱ ተሳፈሩ እያለ ሰራተኛው ይጮህ ጀመር። 2 አሮጊቶች ወደ ነበሩበት ፍርጎ እየተጣደፉ ገቡ። ለብሩሞ ለሚስቱ እንዲህ ብሎ አንሾካሾከላት። እዚህ ማጨስ አለመቻሌ እንዴት እንደደበረኝ። እሷም በለውሳስ እንዲህ ብላ መለሰችለት። እኔም በጣም ደብሮኛል፣ በሲጋራ ምክንያት ግን አይደለም። ባቡሩ የማጓራት ድምፅ አሰማና ተንቀሳቀሰ። ጉዞው 1 ሰዓት ፈጀ። 2ቱ አሮጊት እንስቶች ስላልተኙ ሲጓዙ ምስጢር የሚባል ነገር አላወሩም። በሴንት ላዛር የባቡር ጣቢያ ሲደርሱ ጌታ ለብሩሞ ለሚስቱ እንዲህ አላት። ውዴ ከፈለግሽ መጀመሪያ በአውራ ጎዳናው አጠገብ ምሳችንን እንበላለን። ከዚያ ተረጋግተን ሳጥናችንን ወደ ሆቴል ለመውሰድ ተመልሰን እንመጣለን። እሷም ወዲያውኑ ተስማማች። ጥሩ ነዋ፣ በል እንግዲህ ወደ ሬስቶራንቱ ሄደን ምሳችንን እንብላ። ሩቅ ነው እንዴ? አዎ ትንሽ ራቅ ይላል፣ ግን በሰረገላ እንሄዳለን ሲላት ደንገጥ ብላ ለምን ታክሲ አንይዝም አለችው። እሱም ሳቅ እያለ መቆጣት ጀመረና እንደዛ ነው ገንዘብ የምትበትኙ? ለ5 ደቂቃ መንገድ ታክሲ መያዝ ደግሞ ምን ይሉታል? መቆጠብ አታውቂም ልበል አላት። ይሁን እሺ አለች። እሷም ትንሽ ግራ እየገባት አንድ ትልቅ ሰረገላ በ3 ፈረሶች እየተጎተተ ሲያልፍ ለብሩሞ ሾፌር ሾፌር እያለ ጮኸ። ሰረገላው ቆመ። ወጣቱ ላዋዋይ ሚስቱን እየገፋ ውስጥ ግቢ፣ እኔ ከምሳ በፊት 1 ሲጋራ ለማጨስ ወደ ላይ ወጣለሁ አላት። መልስ ለመስጠት ጊዜ አላገኘችም። መወጣጫውን ለመውጣት ክንዷን ይዞ ሲደግፋት የነበረው ሰረገላ ልጁን አጣድፎ ሲያስወጣት ደንግጣ በአግዳሚ ወንበሩ ላይ ዘፋለችና መሰላሉ ላይ የሚወጡትን የባሏን እግሮች በመስታወቱ ፍዝዝ ብላ መመልከት ጀመረች። ከዚያ ጉያ ጉያ ከሚሸት አንድ ሰውዬና የውሻ የሚመስል ጠረን ከነበራት አንድ አሮጊት ሴት መሃል ራሷን አገኘችው። ሁሉም ተሳፋሪዎች በረድፍ ተቀምጠው ጭጭ ብለዋል። አንድ ባለ ምግብ ቤት፣ አንድ ላባደር፣ አንድ የእግረኛ ወታደር ሻምበል፣ አንድ የወርቅ ቅም መነጽርና እንደ አሸንዳ የተከረከመ ሰፊ አናት ያለው
ከሐር የተሰራ ባርኔጣ ያደረገ ሰውዬ፣ ሁለት ነጫጭና በአስተያየታቸው ጊዜ ጥሎን እዚህ ተገኘን እንጂ ቦታችን እንደዚህ አይነት አልነበረም የሚሉ የሚመስሉ ሴቶች፣ ሁለት እህትማማቾች የሚመስሉ የቤት ሰራተኞች ይታያሉ። ሰረገላው ሲንገጫገጭ ራሳቸውን ያወዛውዛቸዋል፣ ያነቃንቃቸዋል። የጉንጫቸው ቆዳ እንዲንቀጠቀጥ ያደርገዋል። የጎማዎቹ መንገላታት እነሱን አለከማቸው፣ ያሸለቡ ሞኞች አስመሰላቸው። ወጣቷ ሴትም በድን መስላ ቀረች። ለምንድን ነው ከኔ ጋር ያልመጣው ብላ ራሷን ትጠይቅ ጀመር። የሐዘን ስሜት ያስጨንቃት ገባ። ማጨስ ቢቀርበት ይሻለው ነበር። ሁለቱ ትማማቾች የማስቆም ምልክት አሳዩና አንዷ ሌላኛዋን ተከትላ የነተበ ቀሚስ ክርፋት እየነዛች ወጣች። ሰረገላው እንደገና መሄድ ጀመረ። ትንሽ እንደሄደ ግን አቆመ። አንዲት ቀይ ወጥ አብሳይ እያለከለከች ወጣች። በቅርጫት የያዘችውን ስንቅ ጉልበቷ ላይ አኑራ ተቀመጠች። በሰረገላው ውስጥ አንድ ውሃ የያዘ ሳህን ተደፋ። ማመን ከምችለው በላይ ሩቅ ነው ማለት ነው ብላ አሰበች ዣን። አጓጓዡ ወረደና አንድ ሌላ ሰረገላ ነጂ ተተካ። የውላዋዋዩ ሚስት ጭራሽ ነገሩ ምቾት ነሳት። ሁኔታው አንገሸገሻት። ያለምንም ምክንያት አልቅሻ አላት። ሰዎች ይወርዳሉ ይወጣሉ። ሰረገላው በመናኸሪያ እየቆመና እንደገና እየሄደ በእነዚያ ማለቂያ በሌላቸው መንገዶች መንቀርፈፉን ይቀጥላል። ሩቅ መሆን አለበት አለች ዣን። መቼም አይዘናጋ እንጂ ከቶ አይተኛም። በእርግጥ ከተወሰኑ ቀናት ጀምሮ እንደደከመ አስታውቅ ነበር። ቀስ በቀስ ሁሉም ተሳፋሪዎች እየወረዱ መሄድ ጀመሩ። ብቻዋን ቀረች። ነጂው መጨረሻ ብሎ ጮኸ። ምንም አለመንቀሳቀሷን ሳይ መጨረሻ አውራጅ አለ። የሚጮኸው ለሷ መሆኑን እየተገነዘበች አየችው። አጠገቧ ማንም አልነበረምና ሰውየው ለሶስተኛ ጊዜ ወራጅ አለ። የት ነው ያለነው ብላ ጠየቀች። ቦዥራር ነው ያለነው። 20 ጊዜ ስጮህ አይሰማሽም ብሎ ግንባሩን ቋጥሮ አፈጠጠባት። ከአውራ ጎዳናው ሩቅ ነው ብላ ጠየቀች እሷም። የትኛው አውራ ጎዳና? የጣሊያኖች አውራ ጎዳና ነው እንዴ? እሱንም አልፈነዋል። ወይኔ ባሌ ሊነግረኝ ይገባ ነበር እኮ። ባልሽ? እሱ ደግሞ የት ነው ያለው? ከሰረገላ የጀርባ ክፍል ነው። የጀርባ ክፍል? እዛ እኮ ከረጅም ጊዜ ጀምሮ ማንም ሰው አልነበረም ሲላት መላ ሰውነቷን ፍርሃት ሲወራው ተሰማት። እንዴት ሊሆን ይችላል እንዴ? ከኔ ጋር እኮ ነው የወጣው። በደንብው እዛማ መኖር አለበት። ነጂው ያላግጥባት ገባ። ወረጂ ሚጢጥያዋ መቤት፣ በቃ ጨርሰናል። አንድ ወንድ ቢጠፋም 10 ወንዶች ይገኛሉ። አስፋልቱ ላይ ሌላ ታገኛለሽ። እያለቀሰች በዓይኗ ትማጸነው ጀመር። ግን ተሳስተሃል ወንድም፣ እንደ ተሳሳት ካረጋግጥልሃለሁ። በእጁ አንድ ትልቅ ቦርሳ ይዞ ነበር ስትለው መሳቅ ጀመረ። ትልቅ ቦርሳ? አዎ እሱማ ማደባይን ስንደርስ አልወረደም እንዴ? በቃ ከድቶሻል። ሰረገላውን አቆመ። እሷም ወረደች። አይኖቿን ወደ ሰረገላ የላይኛው ጣሪያ ስትልካቸው ምንም አልታያቸውም። ጮክ ብላ ማልቀስ ጀመረች። ሌላ ሰው ሊሰማት ሊያያት እንደሚችል ሳትገነዘብ አሁን ምን ብዬ መገመት እችላለሁ አለች። መርማሪ ፖሊስ ከቢሮው ወጥቶ ቀረብ አለና ምንድነው ነገሩ አለ። ባሏ መንገድ ላይ የተዋት ሴት አለ ሰረገላ ነጂው በሹፈት። ጥሩ፣ ምንም አይደለም፣ ስራህን ቀጥል አለውና ፖሊሱም ወደ ስራው ተመለሰ። እሷም ወደ ፊት ለፊቷ መራመድ ጀመረች፣ እየፈራች እየሰጋች። ባሏ የት ሊሄድ እንደሚችል እያሰበች። የት ትሂድ? ምን ለማድረግ ትሂድ? እሱስ ምን አጋጥሞት ይሆን? እንደዚህ ያለ ስህተት፣ እንደዚህ ያለ ዝንጋታ፣ ይህን መሳይ ንቀት፣ እንደዚህ መሳይ የማይታመን መጥፋት ከምን የመነጭ ነው? ኪሷ ውስጥ 2 ፍራንክ ነበራት። ችግሯን ለማን ትግለጸው? በድንገት አንድ በባህር ኃይል ምክትል አዛዥ ሆነ ኦንሪ ባራል የሚባል ያጎቷ ልጅ ታወሳት። ያላት ገንዘብ ከሱ ዘንድ ለመሄድ ይበቃታል። በሰረገላ ወደ ቤቱ ሄደች። ልክ ወደ ቢሮ ሊሄድ ሲወጣ አገኘችው። ለብሪሞ ይዞት እንደነበረው አይነት ቦርሳ አንጠልጥሏል። ከሰረገላው በፍጥነት ተወርውራ ወረደችና ኦንሪ ብላ ጮኸች። እሱም እየተገረመ ቆመና ዣን፣ እዚህ ብቻሽን ምን ትሰሪያለሽ? ከየትስ መጣሽ? አላት።
ባሌ ጠፍቶብኝ እኮ ነው ብላ ተነፋረቀች፣ አይኖቿ በእንባ እየተሞሉ። ጠፋ? የት ነው የጠፋው? ከሰረገላው የላይኛው ክፍል። ከሰረገላው? ወይኔ! የደረሰባትን እያለቀሰች ነገረችው። እሱም ሲያዳምጣት ቆይቶ ትንሽ አሰላሰለና ዛሬ ጠዋት የተረጋጋ ይመስል ነበር ብሎ ጠየቃት። አዎ አለችው። ጥሩ። ብዙ ገንዘብ ይዞ ነበር? አዎ፣ ጥሎሽን ይዞት ነበር። የአንቺን ጥሎሽ? ሙሉን ነው? አዎ ሙሉን፣ ለትምህርቱ በቅድሚያ ለመክፈል ብሎ። አይ ተወዳጁ አክስቴ ልጅ፣ ባልሽ ወደ ቤልጂየም ሾልኮ ገብቷል አላት። በደንብ አልገባትም። አንደበቷ ተሳሰረ። እንዴ ባሌን? ምን ማለት ነው? ገንዘብሽን ጠራርጎ ወስዶብሻል እያልኩሽ ነው ሲላት ክው ብላ ቀረች። ትንፋሿ ታፈነ። እንዴት ያሳዝናል! ወይኔ ብላ ትንሰቀሰቅ ገባች። ከዚያ ጉልበት አጥታ ተበረከረከችና በአጎቷ ልጅ ክንድ ላይ ወደቀች እየተንሰቀሰቀች። እሱም እሷን ማየት አቆመና ቀስ ብሎ እየገፋ ደጃፍ ላይ አደረሳት። ሙሉ ቁመቷን እየደገፈ ደረጃዋን አስወጣትና ሰራተኛው በሩን ስትከፍትለት ሶፊያ ወደ ምግብ ቤት ሮጥ ብለሽ ሂጂና ለሁለት ሰው የሚሆን ምሳ አምጪ፣ ዛሬ ቢሮ አልገባም ብሎ አዘዛት። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።